ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ኢንቨስትመንት ኤንድ ፖርትፎሊዮ ማኔጅመንት የሚለውን ኮርስ የምንጀምር ይሆናል። ዛሬ ቻፕተር 1ን ኢንትሮዳክሽን ቱ ኢንቨስትመንት ኤንድ ፖርትፎሊዮ ማኔጅመንት እናያለን። በኔክስትም ሌሎችን ቻፕተሮች ይዤላችሁ የምመጣ ይሆናል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኦኬ እንጀምር። So always የምንጀምረው ኢንትሮዳክሽን ስለሚል ኢንቨስትመንት ምንድነው ፖርትፎሊዮ ኦፍ ማኔጅመንት ምንድነው የሚለውን ዲፋይን ከማድረግ ነው የምንጀምረው። So what is investment? So investment ማለት ምን ማለት ነው? So always investment የሚለውን ወርድ ስታስታውሱ ወይም ስታነቡ አንድ ነገር ወደ አእምሯችሁ መምጣት አለበት። ኢንቨስትመንት ማለት ዛሬ ላይ ያለንን ገንዘብ ሳክሪፋይስ ማድረግ ለነገ ጥቅም ፊውቸር ሪተርን ለማግኘት future gain ለማግኘት future dividend ለማግኘት future interest ለማግኘት future ጥቅም return ለማግኘት ስንል ዛሬ ላይ ያለንን ገንዘብ ሳክሪፋይስ እናረጋው ነው። ለሌላ ነገር ማዋል የምንችለውን ገንዘብ የወደፊት ጥቅም ለማምጣት ስንል ሳክሪፋይስ እናረጋው ነው ኢንቨስትመንት ብለን የምንጠራው ማለት። So investment is the employment of funds or monies with the aim of getting return on the futures ማለት ነው። future ላይ ነገ ላይ ገንዘብ አገኛለሁ ብሎ ዛሬ ላይ ገንዘቡን የሆነ ቦታ የማዋል ሂደት ነው ኢንቨስትመንት ማለት ማለት። Or we can say that it is the current commitment of money for a period of time in expectations of receiving future resource greater than the current outlays ማለት ነው። ዛሬ ካወጣነው በላይ የነገ ጥቅም እናገኝ። ለምሳሌ 100 ብር ኢንቨስት ካደረኩኝ ከ100 ብር በላይ ጥቅም ፈልጋለሁ ወይም የ100 ብርን የሆነ ያክል ፐርሰንት ነው ዋና ገንዘብ የተመልሶ እንደገና 20% 15% ጥቅም ፈልጋለሁ። ኢንቨስትመንት ማለት ይሄ ነው ኮንሰፕቱ ማለት። or it is the use of money in hope of making more money ማለት ገንዘብን እንዲሰራ ኢንቨስትመንት ማለት ገንዘብን እንዲሰራ የማዋል ሂደት የመወሰን ሂደት ነው። I have 100 ሺህ ብር ይሄ 100 ሺህ ብር ሌላ ገንዘብ ያምጣልኝ ብለን ሳክሪፋይስ እናረጋው ኢንቨስትመንት ብለን ወይም ያለንን ገንዘብ ለማብዛት የምንጠቀምበት ቱል ነው ኢንቨስትመንት የምንለው ማለት። So investment is expected to compensate investors for which means expect የምናረጋው ሪተርን ወይም ዛሬ ላይ ሳክሪፋይስ የምናረጋው ገንዘባችን ሶስት ነገሮችን ሳክሪፋይስ ኮምፐንሴት እንዲያደርግልን እንፈልጋለን። የመጀመሪያው the time funds are committed which means opportunity cost የምንለው በኋላ በደንብ አብራራላችኋለሁ። ሁለተኛ ኢንፍሌሽን እና ሪስክን ምን እንዲያደርግልን እንዲተካልን እንፈልጋለን። ምክንያቱም ኢንቨስት ስናደርግ ኦፖርቹኒቲ ኮስት አለብን፣ ኢንፍሌሽን አለብን፣ ሪስክ አለብን። እኚህን ሁሉ ኮምፐንሴት የሚያደርግ ሪኳየርድ ሬት ኦፍ ሪተርን ነው ከኢንቨስትመንት የምፈልገው ማለት። ነገር ግን ሲምፕሊ ገንዘብን በሆነ ሎከር አስቀምጦ ወይም የሆነ ቦታ አስቀምጦ ቆፍሮ መቅበር ሌሎች such kinds of ወይም ደብቆ በሆነ ቦታ ማስቀመጥ that's not investment። ኢንቨስትመንት እንዲባል ከተፈለገ ዛሬ ያስቀመጥነው ገንዘብ ከሆነ ያክል ሪተርን on the futures ምን ማድረግ አለበት ማለት ነው ማምጣት አለበት። ነገር ግን እንጂ ሶስቱን ጉዳዮች በደንብ እንያቸው። so ኢንቨስተር ሶስት ነገሮች ላይ ኮምፐንሴት መደረግ አለበት ወይም ሶስት ነገሮችን ገንዘቡን ሳክሪፋይስ የሚያደርገው ሰው በሶስት ነገሮች ጥቅም ሪተርን ጥቅሙን ኮምፐንሴት ማድረግ ይፈልጋል። የመጀመሪያው ኦፖርቹኒቲ ኮስት የምንለው ነው። ምክንያቱም ዛሬ ኢንቨስት ማድረገውን ገንዘብ ሌላ ነገር ላረግበት ይችላል። ለምሳሌ 100 ሺህ ብር አለ። ይሄንን 100 ሺህ ብር ለዴይ ቱ ዴይ አክቲቪቲ መጠቀም ይችላልው፣ ለምፈልጋቸው ኮንሰፕሽኖች መጠቀም ይችላልው፣ ሌሎች አሴቶችን ሌሎች ነገሮችን መግዛት እየቻልኩኝ ነው ቦንድ የገዛሁት አክሲዮን የገዛሁት ወይም የሆነ ቦታ የሆነ ድርጅት ላይ ኢንቨስት ያደረኩት። ስለዚህ I have an opportunity cost ማለት ኢንቨስት ማድረግን በመምረጤ ምክንያት ሌላ በዛ ገንዘብ አገኘ የነበረውን ጥቅም አጥቻለሁ። ስለዚህ ከኢንቨስትመንቱ ማገኘው ሪተርን ይሄንን ኦፖርቹኒቲ ኮስቴን ምን ማድረግ አለበት ማለት ነው ከቨር ማድረግ አለበት ማለት። ምክንያቱም ኢንቨስትመንት has opportunity cost if that they require you to sacrifice something today in the hope that sacrifice will be paid off later ማለት። ሁለተኛው ኢንቨስተሮች ኮምፐንሴት መደረግ የሚፈልጉት ኢንፍሌሽን ነው። ምክንያቱም because of the time value of money concept ገንዘብ በpurchasing power of money ምን እያደረገ ነው የሚሄደው እየቀነሰ ነው የሚሄደው because of inflation ማለት። ስለዚህ ዛሬ 100 ሺህ ብር አለ። ዛሬ 100 ሺህ ብር ሊገዛ የሚችለው ቫልዩ ሊገዛበት የምንችለው ነገር አለ። ከ5 ዓመት በኋላ 100 ሺህ ብሩ ሲመለስ ግን ሊገዛ የሚችለው ነገር ይወርዳል። ምክንያቱም ጊዜ በሄደ ቁጥር time value of money ፋክተር ስላለ because of inflation የገንዘብ የመግዛት አቅሙ እየቀነሰ ነው የሚመጣው።
ስለዚህ ኢንቨስት የሚያደርግ ሰው ለኢንፍሌሽን ይጋለጣል። ለምሳሌ ህዳሴው ግድብ ቦንድን የዛሬ 10 ዓመት በ500,000 ብር የገዛ ሰው ያኔ 500,000 ብር መግዛት የሚችለው ነገር አለ። ብዙ መሬት፣ ብዙ ነገር፣ ብዙ መኪና መግዛት ይችል ይሆናል። ዛሬ ግን ያንን 500,000 ብር ብንሰጠው ያንን ማድረግ አይችልም። ስለዚህ ያኔ 500,000 ብር ሳክሪፋይስ አድርጎ ኢንቨስት ያደረገው ሰው ምን ይፈልጋል ማለት ነው? because of inflation purchasing power of money በመቀነሱ ምክንያት ለዛም ሳክሪፋይስ ላደረገው ለወሰደው ሪሶርስ ለሳክሪፋይስ እንትን ላጣው ጥቅም because of inflation ላጣው ጥቅም ኮምፐንሴት የሚያደርገው required of return from his investment ይፈልጋል ማለት። ሶስተኛው ሪስክ ነው። obviously ሪስክ ምክንያቱም always ኢንቨስት ስናደርግ ለነገ የዛሬ ዓመት የዛሬ 5 ዓመት አትርፎ ዲቪደንድ ይሰጠናል፣ ወለድ ይሰጠናል፣ ዋጋው ጨምሮ እንሸጠዋለን የሚል ኮንሰፕት ነው ቢሃይንድ ኢንቨስትመንት ያለው። ስለዚህ always ደግሞ ነገ ወይም ደግሞ ኤክስፔክት የሚደረግ ነገር ሁሉ አንሰርቴን የሆነ ኢቨንት ስለሆነ ለሪስክ የተጋለጠ ነው። what will be happen የሚለውን አናውቅም። uncertainty bring risk on our investment። ስለዚህ ለዚህ ለወሰድነው ሪስክ required rate of return ናችን ወይም ከኢንቨስትመንቱ የምንጠብቀው ሪተርን ይሄንንም ኮምፐንሴት ማድረግ። ስለዚህ የኢንቨስትመንቱ ሪተርን የነዚህ ሶስት ጭምቅ ውጤት ነው የሚሆነው ማለት ነው። ኦኬ ኔክስት there are two form of investment ሁለት ፎርም ኦፍ ኢንቨስትመንቶች አሉ። ሪል አሴት ኢንቨስትመንት እና ፋይናንሻል አሴት ኢንቨስትመንት ነው። so real asset investment ማለት simply purchasing of land, building, vehicles or machines ለምንፈልገው የምርት አገልግሎት ለረጅም ጊዜ ጥቅም ይሰጡናል ብለን ፊክስድ አሴቶች ወይም ሪል አሴቶች ላይ ኢንቨስት እናደርጋለን ለአገልግሎት ለመስጠት ወይም ምርትን ለማምረት። ካልሆነም ደግሞ at some point of time ካፒታላቸው እንትን ዋጋቸው ስለሚጨምር ሸጠንም ካፒታል አፕሪሺዬሽን ጌን እናገኛለን በሚል ሪል አሴቶች ላይ ኢንቨስት ልናደርግ እንችላለን። ሁለተኛው ካይንድስ ኦፍ ኢንቨስትመንታችን ደግሞ ፋይናንሻል አሴት ኢንቨስትመንት ነው። ፋይናንሻል አሴት ኢንቨስትመንት የምንላቸው ደግሞ እነዚህ ፋይናንሻል ኢንስትሩመንቶች ወይም ፋይናንሻል ሴኩሪቲዎች ላይ ኢንቨስት ማድረግ such as bond, shares, treasury bill, commercial papers የተለያዩ ፋይናንሻል ሴኩሪቲዎችን በመግዛት ከነሱ የሚገኘው ጥቅም such as dividend ሊሆን ይችላል፣ ኢንተረስት ሊሆን ይችላል፣ ካፒታል ጌን ሊሆን ይችላል። ይሄንን ለማግኘት ስንል ኢንቨስት ልናደርግ እንችላለን ማለት። ስለዚህ አንድ ኢንቨስተር ወይ ገንዘብ ያለው ሰው በሁለት መንገድ ነው ማለት ኢንቨስት ማድረግ። አንድ ሪል አሴቶች ላይ ነው ኢንቨስት የሚያደርገው፣ ካልሆነም ደግሞ ፋይናንሻል አሴቶች ላይ ነው ኢንቨስት የሚያደርገው ማለት። በት ክሊር በሆነ መንገድ ሁለቱ መለየት አለብን። ኢንቨስትመንት ምንድነው፣ ስፔኩሌሽን ምንድነው የሚለው። ሶ ስፔኩሌሽን ማለት just like ይሄ ጋምብሊንግ ማለት እንደ ቁማር አይነት ሾርት ተርም የሆኑ የፕራይስ ሙቭመንቶችን፣ ሾርት ተርም የሆኑ የገበያ እጥረቶችን፣ የማርኬት ፍላክቹዌሽኖችን በመጠቀም በአጭር ጊዜ ውስጥ ሃይ አማውንት ኦፍ ትርፍ ለማግኘት የሚደረግ ጥረት፣ ከፍተኛ የሆነ ሪስክን በመውሰድ እንደ ጋምብሊንግ ሪስክን በመውሰድ ትርፍ ለማግኘት ገቢ ለማግኘት ሪተርንን ለማሳደግ የሚሰራ ስራ ከሆነ ስፔኩሌሽን እንለዋለን። በት ኢንቨስትመንት ከዛ በደንብ ይለያል። ምክንያቱም both investment and speculation involve committing of money to obtain financial gain። የሚያመሳስላቸው ነገር ነው። ሁለቱም ዛሬ ላይ ያላቸውን ገንዘብ ሳክሪፋይስ አድርገው የወደፊት ፋይናንሻል ጌን ወይም ፋይናንሻል ሪተርን ይፈልጋሉ። በጣም መሰረታዊ በሚባል ነገር ይለያያሉ። የመጀመሪያው ኢንቨስትመንት ሞር ፎከስ ኦን ሎንግ ተርም ግሮዝ ኤንድ ስታቢሊቲስ። ኢንቨስትመንት ብዙ ጊዜ ለረጅም ጊዜ በማሰብ ስቴብል የሆነ ሪስክ ማኔጀብል የሆነ ሪስክ በመውሰድ ሪተርንን የማሳደግ ገንዘብ እንዲበዛ የማድረግ ሂደት ነው ኢንቨስትመንት የምንለው። ስፔኩሌሽን ግን ከሆነ it is more focused on taking advantage of a short term opportunities and market fluctuation። ለምሳሌ ይሄ አይታችኋል እንትን የሚሰሩ ይሄ ፎሬክስ ትሬዲንግ የሚሰሩ ፎሬክስ ትሬዲንግ ማለት በቃ ስፔኩሌሽን ነው which means short term price movementን በማየት የዶላር ዋጋ ከፍ ሊል ይችላል ዝቅ ሊል ይችላል የሚለውን በመውሰድ በሁለቱ መካከል ያለውን በሾርት ተርም ፕራይስ ፍላክቹዌሽን ውስጥ ከፍተኛውን ጥቅም ለማግኘት የሚሰራ ስራ such kinds of known as speculation ወይም ደግሞ ቁማር በሉት በቃ። Investment involve carefully analyze by considering the potential return investment, market trend, overall performance of the asset. አጠቃላይ ቬንቸር ኢንቨስትመንት የሚወሰነው በደንብ አናላይዝ ተደርጎ ሪተርኑ ታይቶ ሪስኩ ኮንሲደር ተደርጎ የረጅም ጊዜ ኢምፓክቱ ታይቶ ነው እንጂ ለአጭር ጊዜ ሃይ ሪተርን ተብሎ አይደለም ኢንቨስትመንት የሚከወነው። On the other hand, speculation rely on short term market speculation trend, even rumors
የሆነ ዋጋ ሊጨምር ይችላል ትዝ ይላችኋል የሆነ ጊዜ ጨው ሊወደድ ይችላል ሊጠፋ ይችላል ተብሎ የሆኑ ሰዎች የጨው በብዛት እየገዙ ሲያከማቹ ወይም ደግሞ ትዝ ይላችኋል ይሄ የኮሮና ሰዓት ማስክ ብዙ ሰዎች ማስክ ላይ ኢንቨስት ያደረጉ የነበሩ ያጭር ጊዜ የነበረውን የማርኬት ዲማንድ በሱ በመጠቀም ሃይ አማውንት ኦፍ ትርፍ ለማግኘት የሚሰራ ስራ ነው ስፔኩሌሽን የምንለው ከተሳካ ሃይ ሪተርን ባንዴ እናገኝበታለን ካልሆነ ግን በደንብ ነው ምንከስረው ስፔኩሌሽን ላይ ማለት ሶ ጀነራሊ በሶስት መንገድ መለየት እንችላለን ኢንቨስትመንት እና ስፔኩሌሽንን ማለት risk taker and risk adverser በሚል ማለት speculators are risk taker ናቸው which means gambling በሉት አሁን ባልኳችሁ መንገድ contraband በሉት such kinds of activities ውስጥ የሚሳተፉ they try to take speculate high risk በመውሰድ high return ለማግኘት ይጥራሉ ኢንቨስትመንት ግን ከሆነ risk adverser ናቸው ወይም የሚወስዱት risk high risk ሳይሆን manageable risk try to make reduce risk to end maximizing return rate of return manageable risk በመውሰድ rate of returnን ለማሳደግ ነው የሚጥሩት ኢንቨስተሮች ማለት ሁለተኛው ልዩነታቸው capital gain and normal return ነው obviously speculation ከሆነ short term capital gain ነው expect ምናል speculation the return is capital gain from temporary price change በሆነ ዋጋ ገዝተ ነው እቃው ልክ ዋጋው ሲጨምር ወዲያው በመሸጥ ካፒታል ጌን ነው ኤክስፔክት የምናደርገው ሾርት ተርም ካፒታል ጌን ኢንቨስትመንት ግን ከሆነ ሎንግ ተርም ስለሆነ ዲቪደንድ እናገኛለን ኢንተረስት ልናገኝ እንችላለን ኢቭን ካፒታል ጌንን በሎንግ ተርም የሚመጣውን ካፒታል ጌን ነው ኤክስፔክት የምናደርገው ኢንቨስትመንት ምክንያቱም ዛሬ በ1000 ብር የገዛነውን አክሲዮን ከ3 ከ4 ዓመት በኋላ በ3 በ4000 ብር ልንሸጠው እንችላለን but it takes times to get a capital gain it takes times to get interest and dividend ማለት ሶስተኛው የሚለያዩበት ታይም ፔሪዳቸው ነው obviously ኢንቨስትመንት ከሆነ it is long term ነው but speculation ከሆነ temporary and short term sacrifications of financial resource ነው ማለት but እስካሁን ስለ ኢንቨስትመንት ነው ኢንቨስተርስ በስንት ይከፈላል በሁለት ከፍለን ማየት እንችላለን ኢንቨስተር ኢንዲቪጁዋል ኢንቨስተር and institutional investor ማለት ኢንዲቪጁዋል ኢንቨስተር ማለት እኛ ማለት ነው በቃ personal households or individuals በቃ የሚፈልገውን ገቢ ለማግኘት ወይም ኑሮን ራሱ ለመቻል ወይም የሚፈልገውን አሴት አኳየር ለማድረግ ሲል ገንዘቡን ሳክሪፋይስ የሚያደርግ ኢንቨስት የሚያደርግ ኢንዲቪጁዋል ሃውስሆልድ ማለት managing their own funds to achieve their financial goals ለምሳሌ ዳሴው ግድብ ቦንድ እንገዛለን የባንክ አክሲዮን እንገዛለን የቴሌን አክሲዮን እንገዛለን የተለያዩ አሴቶች ላይ መኪና እንገዛለን ኢንዲቪጁዋል ፍላጎቴን ኢንዲቪጁዋል የፋይናንሻል ኒድን ሳቲስፋይ ለማድረግ ስል ያለኝን ገንዘብ ሳክሪፋይስ ማድረግ ከሆነ ኢንዲቪጁዋል ኢንቨስተር ይባላል ኢንስቲትዩሽናል ኢንቨስተር ግን የምንላቸው የተቋም ኢንቨስተሮች ይሄ ምን ማለት ነው is a companies or organization that invested money in securities like stock and bonds stock bonds ላይ even real አሴቶችም ላይ ኢንቨስት ላይ ያደርጉ ይችላል ለምሳሌ ኢንሹራንስ ምን የሚሰራ ይመስላችኋል የሰበሰበውን ፕሪሚየም የት ያደርጋል ጉዳት እስኪደርስ ዝም ብሎ ይጠብቃል አያረግም ኢንቨስት ያደርጋል የተለያዩ ድርጅቶች ላይ አክሲዮን ይገዛል ቦንድ ይገዛል ሪል አሴቶችን ህንጻ ይገነባል የተለያዩ ነገሮች ላይ ኢንቨስት ያደርጋል ስለዚህ ኮርፖሬት ፊርሞች ወይም ተቋሞች ኢንቨስት ላይ ያደርጉ ይችላሉ ኢንቨስትመንት ካምፓኒስ such as pension fund mutual funds insurance companies credit and saving associations and microfinance እነዚህ ሁሉ እንደምን ሊቆጠሩ ይችላል እንደ ኢንስቲትዩሽናል ኢንቨስተር ገንዘባቸውን ለማብዛት ገንዘባቸውን ለማሳደግ ሪስክ ወስደው ፋይናንሻል ሪሶርሳቸውን ሳክሪፋይስ የሚያደርጉ as institution ኢንቨስት የሚያደርጉ ተቋሞች ማለት ነገር ግን ኢንቨስትመንት ፕራክቲሱን በመናይበት ሰዓት በሁለት አይነት መከፋፈልን ማየት ዳይሬክት ኢንቨስቲንግ እና ኢንዳይሬክት ኢንቨስቲንግ የሚባል ዳይሬክት ኢንቨስቲንግ ከሆነ is realizing using the financial market investor is wholly responsible for investment and investor has control over the investment in all reward and take all risks which means ቀጥተኛ ለምሳሌ እኔ የባንክ አክሲዮን አለ ወይም የቴሌን አክሲዮን ገዝቻለሁ that's direct investing በነገራችን ምክንያቱም ገንዘቤን እኔ ነኝ ኢንቨስት ያደረኩት ለሚመጣው ሪስክ ተጠያቂው እኔ ነኝ የሚመጣውን ሪዋርድም እኔ ነኝ የምወስደው ሶ ባለኝ ዕውቀት ባለኝ አንደርስታንድ ባለኝ ልምድ ባለኝ ቢሊፍ ተነሳስቼ የቴሌን አክሲዮን የባንክ አክሲዮን የተለያዩ ኢንሹራንሶችን አክሲዮን ገዝቻለሁ ወይም ቦንድ ገዝቻለሁ ወይም መኪና ገዝቻለሁ ወይም መሬት ገዝቻለሁ such kinds of investment is direct investment እንለዋለን indirect investment ግን ምላቸው የተወሰኑ ገንዘብ ያላቸው ሰዎች
ለምን ያደርጋል? ለኢንስቲትዩሽናል ወይም ደግሞ ለኢንቨስትመንት ካምፓኒ ገንዘባቸውን ይሰጡና ኢንቨስትመንት ካምፓኒው የሰበሰበውን ገንዘብ ኢንቨስት አድርጎ የሚያገኘውን ትርፍ ለሼር ሆልደሮቹ ወይም አክሲዮኑን ለገዙት ኢኒሻል ኢንቨስተሮች ምን የሚያደርግ የሚያከፋፍልበት ሰዓት። ለምሳሌ ሚቹዋል ፈንድ ቢሰራው ይሄን ነው። ሚቹዋል ፈንድ ከብዙ ትንንሽ ኢንቨስተሮች ገንዘብ ይወስድና የሚቹዋል ፈንዱ ማኔጅመንት ሎንግ ተርም ኢንቨስትመንቶች ላይ ስቶኮች ላይ ቦንድ ላይ ኢንቨስት ያደርጉታል። ማኔጅመንቶች ከብዙ ባለ አክሲዮኖች የሰበሰቡትን ገንዘብ ዳይቨርሲፋይድ የሆነ ፖርትፎሊዮ ላይ ኢንቨስት ያደርጉትና የሚገኘውን ሪተርን የሚገኘውን ዲቪደንድ ግን ለሼር ሆልደሮቹ ዲስትሪቢዩትድ ያደርጋል። ስለዚህ መጀመሪያ አክሲዮን የገዙት ሰዎች ቀጥተኛ የማኔጅመንት ውሳኔ የዲሲዥን ሜኪንግ ኮንትሮል አክቲቪቲ ውስጥ የሉም ማለት ነው። ማን ነው ቀጥተኛ የዲሲዥን ፕሮሰስ ውስጥ የሚገባው? የሚቹዋል ፈንዱ ማኔጅመንቶች ናቸው። ስለዚህ ኢንቨስትመንት ካምፓኒስ የምንላቸው እነዚህ ኢንቨስትመንት ካምፓኒስ ፕራይመሪሊ ዲዩቲ ኢዝ ኢንቨስቲንግ ኢን ፖርትፎሊዮስ ኤንድ ማኔጂንግ ዘ ፖርትፎሊዮስ ኦን ቢሃፍ ኦፍ ስሞል ኢንቨስተርስ ነው። ስሞል ኢንቨስተሮች ይመሰሉ። ለምሳሌ እኔ ሪል ስቴት ላይ ኢንቨስት ማድረግ ፈልጌያለሁ። በት ሪል ስቴት ላይ ኢንቨስት ማድረግ ፈልጌ ያለኝ ገንዘብ ሪል ስቴት ላይ ኢንቨስት ለማድረግ በቂ ላይሆን ይችላል። እንደኔ አይነት 100 ሰዎች ሊኖሩ ይችላል። ስለዚህ የመቶዎቻችንን ገንዘብ አንድ ሚቹዋል ፈንድ ወይም ኢንቨስትመንት ትረስት ኢቨንት ወይም ሪል ስቴት ላይ የሚሰራ አንድ ተቋም የሁላችንን 100 ሺህ ብር ይሰበስብና ኢንቨስት ያደርገዋል። ሪል ስቴት ላይ ኢንቨስት ያደርገዋል። የሚገኘውን ትርፍ ለመቷችን የሚያከፋፍል ከሆነ that's known as indirect financing ብለን የምንጠራው ማለት። ስለዚህ ኢንቨስትመንት ካምፓኒስ ወይም ሚቹዋል ፈንዶቹ ወይም ኢንቨስትመንት ካምፓኒዎቹ ቀጥተኛ ሆነ ማኔጅመንት ሪስፖንሲቢሊቲ ያለባቸው፣ ስሞል ኢንቨስተሮቹ ግን በኢንዳይሬክት በኩል ነው በማኔጅ በሚቹዋል ፈንድ ወይም በአንድ በተቋቋሙ ፕራይቬት ኢኩዊቲ ፈንድ ሊሆን ይችላል። በእነዚህ በኩል ነው ኢንቨስት የምናደርገው ማለት። so there are two kinds of investing. ኢንቨስትመንት ኤንድ አንሰርቴኒቲ ወይም ሪስክን በምናይበት ወቅት ቅድምም ብለናል ኢንቨስተሮች they try to take ሪስክ አቨርሰር ናቸው። ሪስክ አቨርሰር ማለት የሚወስዱትን የሪስክ መጠን ሚኒማይዝ ለማድረግ ማኔጀብል የሆነ የሪስክ ፕሮሰስ ነው የሚከተሉት። ምክንያቱም ኢንቨስትመንት ዩዥዋሊ አሶሲኤትድ ዊዝ ሪስክ አይደለ? ኦልዌይስ ኢንቨስትመንት ከምን ጋር የሚገናኝ ነው? ከሪስክ ጋር። አንሰርቴን ምን እንደሚሆን ምን እንደሚፈታ አናውቅም። ስለዚህ therefore investor would demand higher return for undertaken more risky investments. ስለዚህ አንድ ኢንቨስተር ሪስክ በወሰደ ቁጥር which means ሪስክ እና ሪተርን ዳይሬክት ሪሌሽንሺፕ ስላላቸው ሪስኪ ኢንቨስትመንትን ከመረጥኩኝ ወይም ደግሞ አንሰርቴኒቲው በጣም የሚያጠራጥር ኢንቨስትመንትን ከመረጥኩኝ ሪኳየርድ የማረገው የሬት ኦፍ ሪተርን ማብሮ ምን እያደረገ ይሄዳል? እያደገ ይሄዳል። ዳይሬክት ሪተርን ነው ያላቸው ሪስክ እና ሪተርን ማለት። በት ለምንድነው ኢንቨስት የምናደርገው? ኢንስቲትዩሽናል ኢንቨስተር በሉት ወይም ቅድም ያልነው ኢንዲቪጁዋል ኢንቨስተርን በሉት ለምንድነው ኢንቨስት የምናደርገው? ኦብቪየስሊ ዌልዝ ክሬሽን ሊሆን ይችላል፣ ያኗኗር ስታይላችንን ገቢያችንን ለማሳደግ፣ ፋይናንሻል ፍሪደም ፋይናንሻል ሴኩሪቲ ለማግኘት፣ ጡረታ ስንወጣ ልጆች ለማስተማር ወይም ደግሞ ጆብ ለተለያዩ ሰዎች ጆብ ኦፖርቹኒቲ ለመፍጠር ሊሆን ይችላል። ኢኮኖሚው ላይ የራሳችን አሻራ ለማሳደር ሊሆን ይችላል። become a base for capital formation ሀብትን ለመፍጠር ወይም ደግሞ ለሌላ ለምንፈልገው ፕሮጀክት ካፒታልን ፎርም ለማድረግ ሊሆን ይችላል። ኢንቨስት የምናደርገው እንደየተለያየ ኦብጀክቲቫችን ስለሚለያይ የኢንቨስትመንት ግባችንን በተለያየ መንገድ አንዳንድ ሰው ጡረታ ሲወጣ በነገራችን ላይ ፔንሽን ጡረታ የሚቆረጥብን just like ኢንቨስትመንት አይደል? እንደ ኢንቨስትመንት እኮ ነው። ምክንያቱም ጡረታ ሲወጣ ማገኘው ብለን ነው ዛሬ ላይ ሳክሪፋይስ የምናደርገው ገንዘባችን አይደል? So such kinds of objective can be assigned for investment ማለት ግን እንደየሰው እንደየድርጅቱ የኢንቨስትመንት ኦብጀክቲቭ እና ፍላጎቱ ምን ሊያደርግ ይችላል። ለምን ኢንቨስት ታደርጋለህ ስትሉኝ የምመልሰው መልስና ሌላ ተቋም ለምን ኢንቨስት ታደርጋለህ ስትሉት የሚመልሰው መልስ ሊለያይ ይችላል። but any investment process it should be follow these 5 major steps. አምስቱን follow steps መከተል አለበት። especially institutional investors ይሄን በደንብ ይከተሉታል። የመጀመሪያው setting of investment policy. So investment policy የሚለው what is our goals? What is the investment objective? ለምንድን ነው ኢንቨስት የምናደርገው? whether it is for retirement ነው፣ fund for education ነው፣ buying of house ነው፣ profit maximize ለማድረግ ነው፣ financial freedom ለማግኘት ነው፣ ወይስ ለምንድን ነው ኢንቨስት የምናደርገው? ምክንያቱም የምንመርጠው ኦብጀክቲቫችን የምንመርጠውን የኢንቨስትመንት አይነት ይወስነዋል። ለምሳሌ እኔ እጄ ላይ የሆነ ገንዘብ አለኝ፣ ይሄንን ገንዘብ ባንክ ማስቀመጥ አልፈልግም፣ ግን ኢሚዲየት በሆነ አርጀንት ኬዝ ግን አደጋ ቢደርስብኝ ወይም
ቬሪ አርጀንት የሆነ ነገር ሲፈልግ ግን ይሄን ገንዘብ ቶሎ አክሰስ ማድረግ ፈልጋል ስለዚህ የት ኢንቨስት ላቃያችሁ ኦብጀክቲቭ ምንድነው አሁን ያለኝን ገንዘብ ኢሚዲየት ለሆነ ለሆነ አልፈልገውም ነገር ግን ወደፊት ችግር ሲያጋጥመኝ ቶሎ ወደ ካሽ መለወጥ ያለበት እንደሆነ አምናለሁ ስለዚህ የምመርጣቸውን ኢንቨስትመንት ካታጎሪዎች ላይ መኒ ማርኬት ኢንስትሩመንቶች ላይ ወይም ደግሞ ቬሪ ሊኩዊድ የሆኑ ፋይናንሻል አሴቶች ላይ ኢንቨስት ማድረጋል ኦብጀክቲቫችን የምንመርጠውን ኢንቨስትመንት አፌክት ስለሚያደርግ ፈርስት ኢት ሹድ ቢ ሴትድ ኤንድ assess your skill of tolerance ምን ወስደውን የሪስክ መጠን ሪስክ መውሰድ እንፈልጋለን አንፈልግም ያለን ገንዘብ ምን ያክል ነው እስከ ምን ያክል ድረስ ሪስክ መውሰድ እንፈልጋለን ለመቼ ነው ገንዘቡን ምን ፈልገው የሚሉ ጉዳዮች በደንብ ሴት መደረግ አለባቸው ዜን ሁለተኛው analyzing and evaluating investment vehicles ወይም ደግሞ የኢንቨስትመንት ምርጫዎቻችን ላይ ገበያው ላይ ያሉትን የኢንቨስትመንት ምርጫዎቻችንን በደንብ ማየት ቦንድ መግዛት ይሻላል አክሲዮን መግዛት ይሻላል የቴሌ አክሲዮን መግዛት ይሻላል የባንክ ይሻላል የኢንሹራንስ ይሻላል መሬት መግዛት ይሻላል which one is best ለኛ objective best የሚሆን ሶስተኛው formulating diversified investment portfolio ምክንያቱም formulating diversified investment portfolio የሚለው based on your skill of tolerance and goals allocate your investment capitals across different asset class so diversification ማለት ያለንን ገንዘብ የተለያዩ አሴቶች ላይ ምን ማድረግ ክላሲፋይ ማድረግ allocate የማድረግ ሂደት ስለዚህ አንድ ቦታ ብቻ ኢንቨስት ማድረግ የለብንም in order to minimize the overall the portfolio risk reduce ለማድረግ uncertainty of future risk reduce ለማድረግ we should identify የተለያዩ የኢንቨስትመንት ካይንዶችን በመምረጥ ያለንን ገንዘብ properly allocate ማድረግ አለብን ማለት then the fourth one measurement and evaluations of portfolio performance ለምሳሌ ቦንድ አለን መሬት አለን መኪና አለን የተለያየ ፋብሪካም አለ ከሁሉም በየጊዜው ምን እናረጋል ሜዠር እናረጋል okay which one is risky which one is profitable so how to reduce risk how to manage የሚለውን ያያየን ሪቫይዝ መደረግ አለበት ደግሞ periodically ኢንቨስትመንት ስኬማችንን እየለዋወጥን ሪስክን ሬዲዩስ በማድረግ ኢንቨስትመንት ሪተርናችንን የማሳደግ ስራ መስራት አለብን ማለት so these are the investment process ማለት but what are the characteristics of investment always የትኛውም ኢንቨስትመንት ኢንስቲትዩሽናል ኢንቨስተር ብትሆኑም individual investor ብትሆኑም ሪል አሴት ላይ ኢንቨስት ብታረጉም ፋይናንሻል አሴት ላይ ኢንቨስት ብታረጉም ሶስቱ ነገሮች በደንብ ሁሉንም ኢንቨስትመንቶች አፌክት ያደርጋሉ ወይም the characteristics or the features of any investment ለመጀመሪያ return every investment there must be some returns investment ከተባለ there must be some returns መኖር አለበት all investment are characterized by expected rate of returns ለምሳሌ ቦንድ ስትገዙ ምን ኤክስፔክት የምታረጉት dividend and capital gain ሊሆን ይችላል ስቶክ ስትገዙ አክሲዮን ስትገዙ ቦንድ ስትገዙ ኢንተረስት ነው ቦንድ ስትገዙ ኢንተረስት ሼር ስትገዙ ወይ አክሲዮን ስትገዙ ዲቪደንድ ኦር ካፒታል ጌን ሊሆን ይችላል so every investment ምን የሚደረግበት ነገር ኤክስፔክት የሚደረግበት ሪተርን ያመጣል ተብሎ የሚታሰበው አማውንት ኦፍ ሪተርን ይኖራል ማለት ይሄ ሪተርን ግን ካልኩሌሽኑ አማውንቱ ምኑ እንደየኢንቨስትመንቱ እንደየሪስኩ ይለያያል ሁለተኛው every investment have their own levels of risk እያንዳንዱ ኢንቨስትመንት የራሱ ሌቭልስ ኦፍ ሪስክ አለ ለምሳሌ ቦንድ ነው መግዛት ነው ሃይ ሪስክ ወይስ አክሲዮን መግዛት ነው ሃይ ሪስክ መሬት መግዛት ነው ሃይ ሪስክ መኪና መግዛት ነው ሃይ ሪስክ ባንክ ላይ ኢንቨስት ማድረግ ነው ወይስ ቴሌ ላይ ኢንቨስትመንት ነው ማድረግ ነው ሪስክ እያንዳንዱ ኢንቨስትመንት የራሱ ሌቭልስ ኦፍ ሪስክ አለው ማለት so the risk may be related to ሪስኩ ምን ሊሆን ይችላል loss of capitalአችንን ገንዘባችንን ልናጣ እንችላለን delay of payment ሊሆን ይችላል delay of interest ላይ እናገኝ እንችላለን dividend ላናገኝ እንችላለን ወይም low levels of amount of return ከጠበቅነው በታች ሊሆን ይችላል variability of return ሊሆን ይችላል እነዚህ ሁሉ risk of investment ተብለው ሊጠቀሱ ይችላሉ ማለት but while some investment like government securities and bank deposit almost less risky የገቨርንመንት ቦንዶችን መግዛት ትሬጀሪ ቢል መግዛት እና ባንክ ላይ ማስቀመጥ ሪላቲቭሊ ከሌሎቹ አንፃር less risk እንደው ማለት risk free rate risk free ይባላል ኢንቨስትመንቱ ምንም ዲፎልት ሪስክ የሌለባቸው which means ካፒታላችን ልናጣባቸው የማንችላቸው ኢንቨስትመንቶች ናቸው እንደነዚህ ገቨርንመንት ሴኩሪቲዎችን መግዛት ወይም ባንክ ላይ ገንዘብን ማስቀመጥ ማለት ነገር ግን የሪስክ መጠኑና ኢንቨስትመንቱ በብዙ መንገዱ አፌክት ሊሆን ይችላል ለምሳሌ ሎንግ ማቹሪቲ ፒሪየድ ካለው ወይም የኢንቨስትመንቱ ማቹሪቲ ፒሪየድ በረዘመ ቁጥር ሪስኩ ይጨምራል ሶ ኢንቨስተሩም ሪኳየር የሚያደርገው ሬት ኦፍ ሪተርኑም ይጨምራል ሎ ክሬዲት ወርዝነስ which means ለምሳሌ ቦንዱን የሸጠው አክሲዮኑን የሸጠው ድርጅት የማይታመንና ክሬዲት ወርዝነሱ እዳን የመክፈል አቅሙ ዝቅተኛ ከሆነ ሪስኩ ይጨምራል ሪስኩ ጨመረ ማለት ኢንቨስተሮች ሪኳየር የሚያደርጉት ሪተርንም ይጨምራል
the risk vary with the natures of investment such as share and debt ቅድም እንዳልኳቸው bond always less risky ነው share high risky ነው ሪተርኑን በዛው ልክ ማለት bond less return ነው ያለው share ግን high return አለው እንዳየ ሪስኩ ማለት ነው ሶስተኛው ባህሪ liquidity an investment which is easily sellable and marketable without losing of money without losing of time is said to be possess liquidity so in liquidity ማለት ኢንቨስትመንቱ በምንፈልገው ወቅት በምንፈልገው አማውንት ወደ ካሽ የመለወጥ አቅሙን የምንለካበት ነው ስለዚህ very liquid investment የምንለው ኢንቨስትመንቱ ቫልዩን ሳያጣ በፈለግነው ቀን ወደ ካሽ የመለወጥ አቅሙ ነው ስለዚህ very liquid የሆነ ኢንቨስትመንት በኢንቨስተሮች ይመረጣል ምክንያቱም easily converted into cash ውሳኔያችን በቀላሉ ልንለውጥ ስለሚያስችለን ማለት ነው an investor generally prefer liquidities for his investment safely for his fund and good return with minimizing risk or minimizing risk and maximizations of return ማለት so liquid የሆኑ ኢንቨስትመንቶች more preferable የሆኑ በጣም የሚፈልጉና የሚወደዱ ናቸው ምክንያቱም we can do whatever we can ማለት የምንፈልገው ነገር በፈለግነው ሰዓት ማድረግ ስለምንችል but የት ነው ኢንቨስት የምናደርገው ለምሳሌ እኛው ሪል አሴቶችን ከፈለግን obviously ያው መኪና ቤት ከሆነ ማሽን ከሆነ ከገበያ ሄደን እንገዛለን ነገር ግን ፋይናንሻል አሴቶች ላይ ኢንቨስት ማድረግ ብንፈልግስ ቦንድ አክሲዮን ትሬጀሪ ቢል ኮመርሻል ፔፐሮች ላይ የተለያዩ ኮንትራክቶች ላይ ኢንቨስት ማድረግ ብንፈልግስ የት ነው የምንሄደው ፋይናንሻል ማርኬት ላይ so financial market ምለው the market on which የተለያዩ ቦንዶች ስቶኮች ወይም ፋይናንሻል ኢንስትሩመንቶች በሁለት አካላት መካከል ኤክስቼንጅ የሚደረጉበት ገበያ ነው በማንና በማን ገንዘብ ባለውና ገንዘብ በሚፈልገው አካል በተበዳሪውና ባበዳሪው በኢንቨስተሩና በቦሮወሩ መካከል ፋይናንሻል ኢንስትሩመንቶች የሚተላለፉበት ኤክስቼንጅ የሚሆኑበት ወይም ገንዘብ ካለው ወደ ሌላው ፋሲሊቴት ቱ ፍሎ የሚያደርግበት ማርኬት ነው ፋይናንሻል ማርኬት ብለን የምንጠራው ማለት so this financial market or security market encompass stock market ልንለው እንችላለን ብዙ አይነት ባህሪ ሊኖር ይችላል stock market bond market derivative market primary market secondary market በብዙ መንገድ ክላሲፋይ ሊሆን ይችላል but there are different types ለምሳሌ ሮሎቹንና ከዛ ታይፖቹን ደግሞ ነው ያለው so a financial market basic role የመጀመሪያው ቅድም እንዳልኳችሁ it facilitate transferring of fundን facilitate ያደርጋል which means ገንዘብን ካለ ወደሚፈልገው ሰርፕለስ ዩኒት ካለ ወደ ዴፊሺየንት ዩኒት ወዳለው ፋሲሊቴት የምናረግበት ማርኬት የምናረግበት ገበያ the main role is the financial market is this facilitating transferring of fund the most important function performed by security market is facilitating transferring fund from the surplus unit to the deficient unit okay ሁለተኛው revealing price and market signal to investors which means የአንድን አክሲዮን የአንድን ድርጅት ቫልዩ ለማወቅ ፕራይሱን ለማወቅ ማርኬት is very important ለምሳሌ የአዋሽ ባንክ ቫልዩ ስንት ነው ፋይናንሻል ማርኬት ላይ አንዱ አክሲዮን በስንት ይሸጣል የሚለው የአዋሽ ባንክን ቫልዩ ይነግረናል so የትክክለኛ የአክሲዮኖችን ፕራይስ የቦንዶችን ፕራይስ የፋይናንሻል ኢንስትሩመንቶችን ፕራይስ ማወቅ የምንችለው ገበያ እስካለ ድረስ ፕሮፐር የሆነ ፋይናንሻል ማርኬት ከሌለ we cannot determine the correct price of the financial instrument so potential investor will assess the value of these securities by weighting the price paid for the securities today against the future the cash flow prospect often by securities so ገበያው ላይ እናይና ኦኬ ለየትኞቹ አክሲዮኖች ስንት ዋጋ እየተከፈለ ነው ሰዎች ለምንድነው ለዚህን ያክል ፕራይስ መክፈል የሚፈልጉት ለዚህኛው ድርጅት ግን ሼሩ ፕራይስ ለምንድነው የቀነሰው such kinds of analysis መስራት የምንችለው if you have financial markets ስለዚህ it revealing price as a market signal for investor ነው one of the major role of financial market ነው ሶስተኛው provides investor a choice of security for investor ምርጫ ነው ገበያ ሄደን የፈለግነውን ሸሚዝ የፈለግነውን ጫማ እንገዛ ገበያ ስላለ ማለት but if there is no market we cannot make choice ያንን የምንፈልገውን ነገር መምረጥ አንችል ቦንድ ይሻለናል ስቶክ ይሻለናል ቦንድ ከሆነ ያጭር የረጅም የስቶክ ከሆነ preferred common stock ከዛስ መኒ ማርኬት ላይ ይሻለናል ወይስ ካፒታል ማርኬት ላይ ይሻለናል such kinds of ምርጫ መምረጥ የምንችለው አናላይዝ ማድረግ የምንችለው ፋይናንሻል ማርኬት እስካለ ድረስ so it provide a choice of security for investor ምንለው one of the major reason ማለት ነው ወይም role of financial market ሌላኛው it provide liquidity the best and the major one
which means it provide liquidity ማለት በኢትዮጵያውን ትልቁ ችግር የሆነው ሰከንደሪ ማርኬት የለንም ገና ኤስታብሊሽ እያደረግን ነው። ስለዚህ የባንክን አክሲዮን የገዛ የህዳሴው ግድብ አክሲዮን የገዛ የኢንሹራንስ አክሲዮን ያለው ሰው because of lack of secondary market liquidity በጣም ዝቅተኛ በፈለግን ወቅት ወደ ካሽ መለወጥ አንችልም because we have no proper የሆነ secondary market ስለሌለ ገና በደላላ በሰው ፈልገን ወደ ገንዘብ የምንለውጠው። ስለዚህ ፕሮፐር የሆነ ካፒታል ማርኬት ግን ካለ it provide liquidity for investor ለየትኛው ኢንቨስተር ምን ያቀር liquidity which means ማንም አክሲዮን ያለው ቦንድ ያለው ፋይናንሻል ኢንስትሩመንት ያለው መሸጥ የፈለገ ሰው ገበያ እስካለ ድረስ ሄዶ ሸጦ ገንዘብ አድርጎት መምጣት ይችላል ማለት so it enable investor convert their financial asset into cash before it is maturities and liquidity market they can be achieved quickly without price sacrification so these are the major role of financial market but ብዙ አይነት types of financial market አሉ obviously እነዚህን ደጋግማችሁ ተምራችኋል በተለያዩ ኮርሶች money market capital market based on maturity of financial instrument ከለካናቸው money market የምንላቸው short term securities ማለት ከአንድ አመት በታች maturity period ያላቸው ለምሳሌ treasury bill የመንግስት ግምጃ ቤት ሰነድ ሊሆን ይችላል commercial paper ሊሆን ይችላል certificate of deposit ሊሆን ይችላል such kinds ማለት capital market ደግሞ የምንላቸው it provide long term funds for long term investment such as bond ሊሆን ይችላል stock ሊሆን ይችላል derivatives ሊሆን ይችላሉ ማለት based on the nature of transaction ደግሞ በሁለት ልንከፍለው እንችላለን primary market እና secondary market አዳዲስ አክሲዮኖች የሚሸጡበት newly issued ማርኬቶች የሚሸጡበት ከሆነ primary market እንለዋለን ነገር ግን ከዚህ በፊት ተሽጠው የነበሩ አክሲዮኖች ድጋሚ የሚሸጡበት ደግሞ ከሆነ secondary market እንለዋለን ማለት so እዚህ ጋር እንደምታዩት primary market ከሆነ በማንና በማን መካከል ነው ትራንዛክሽኑ የሚፈጸመው በኢንቨስተሩና ፋይናንሻል ሴኩሪቲውን በሚሸጠው ኮርፖሬሽን ለምሳሌ ቴሌ አክሲዮን ሸጠ እኔ አክሲዮን ገዛው ስለዚህ በእኔና በቴሌ መካከል ነው ትራንዛክሽኑ የሚፈጸመው በኮርፖሬሽኑና በኢኒሻል ኢንቨስተሩ መካከል የሚደረግ ግብይት ኒውሊ ኢሹድ ሴኩሪቲዎች የሚሸጡ ከሆነ ፕራይመሪ ማርኬት ይባላል ነገር ግን እኔ የገዛውትን ኢንቨስተር ኤ የገዛውን ለኢንቨስተር ቢ የሚሸጥ ከሆነ ግን ሰከንደሪ ማርኬት ነው የምንለው ኤግዚስቲንግ ሴኩሪቲዎች የሚሸጡበት ገበያ ከሆነ ምን እንለዋለን ሴኩሪቲ ሰከንደሪ ማርኬት ብለን እንጠራዋለን ማለት ግን ሌላም አለ በብዙ አለ ዴብት ማርኬት ኢኩዊቲ ማርኬት derivative market የምንላቸው over the counter market exchange market foreign exchange market የምንላቸው ብዙ አይነት ፋይናንሻል ማርኬቶች አሉ so investment alternative or forms wide variety of investments available ሳረን የት ኢንቨስት እናርግ ኢንስቲትዩሽናል ኢንቨስተርም ሆነ ኢንዲቪጁዋል ኢንቨስተርም ሆነ የት ኢንቨስት እናርግ ምን አይነት ፋይናንሻል ሴኩሪቲዎችን ኢንቨስት እናርግ ካለ እነዚህ ምርጫዎች አሉ ሼር መግዛት እንችላለን ቦንድ መግዛት እንችላለን ኢቭን ባንክ ውስጥ ማስቀመጥ እንችላለን መኒ ማርኬት ሴኩሪቲዎችን መግዛት እንችላለን ሚቹዋል ፈንድ ላይ ኢንቨስት ማድረግ እንችላለን ላይፍ ኢንሹራንስ ስኪም ይባል ዴሪቬቲቭ ኢንስትሩመንት የምንላቸው እና ፎርዋርድ ፊውቸር ስዋፕ ኮንትራክቶችን መግዛት እንችላለን ኦፕሽን ኮንትራክቶችን መግዛት እንችላለን ኮሚዲቲዎች ላይ ወርቅ ዳይመንድ ነዳጅ እንደነዚህ አይነት አይተሞች ላይ በሙሉ ምን ማድረግ እንችላለን ማለት ነው we can choose whatever investment we need ማለት ግን እንደምንፈልገው ፍላጎታችን እንደ ኦብጀክቲቫችን እንደምንወስደው ሪስክ እንዳለን ገንዘቡን ተመልሶ እንዲመጣ በመንፈልግበት ታይም በእነዚህ ሁሉ የምንመርጠው የኢንቨስትመንት ካይንድ ምን ሊያደርግ ይችላል ሊለያይ ይችላል ማለት ነገር ግን እስቲ ለምሳሌ ኢንቨስቲንግ ኦን ሼርስ ምን ነው የሚያመጣል አንድ ሰው አክሲዮን ላይ ኢንቨስት አደረገን ማለት ምንድነው ኤክስፔክት የሚያደርገው ሁለት ነገር ነው ኤክስፔክት የሚያደርገው አይደል አንደኛው ምንድነው ዲቪደንድ ነው obviously ዲቪደንድ በየአመቱ ድርጅቱ ሲያተርፍ ዲቪደንድ እናገኛለን ሁለተኛው ደግሞ ካፒታል ጌን ነው ኤክስፔክት የምናደርገው which means ዛሬ ገዛነውን አክሲዮን ለምሳሌ የቴሌን አክሲዮን 300 ብር ገዝተነው ከሆነ ከሁለት ከ3 አመት በኋላ በ500 በ600 ብር ይሸጠዋለን ብለን የምናስብ ከሆነ that's known as ካፒታል ጌን ብለን የምንጠራው ማለት የት ልንገዛ እንችላለን የድርጅቶችን አክሲዮን ሼሮች የት ልንገዛ እንችላለን አንደኛው ስቶክ ኤክስቼንጅ ማርኬት ለምሳሌ ኢትዮጵያን ሴኩሪቲ ኤክስቼንጅ ማርኬት ካለ እዛ ላይ ሄደን እንገዛለን ካልሆነ ደግሞ ኦቨር ዘ ካውንተር ማርኬት የምንለው ዲሴንትራላይዝድ የሆነው ማርኬት ላይ በደላላም በኔጎሺዬሽን የተለያዩ ድርጅቶችን አክሲዮኖች ምን ልናደርግ እንችላለን ልንገዛ እንችላለን but we are expecting this but we highly take risk አክሲዮን ገዛን ማለት residual owner ነው የምንሆነው የኮርፖሬሽኑ ስለዚህ we take high risk so we expected high return ማለት high return so invest ቦንድንና ሼርን በመናነጻጽርበት ሰዓት ቦንድ less risky less return ነው ያለው ሼር ግን high risk ነው high return ነው ያለው ማለት ሁለተኛው ነው ቦንድ ላይ ኢንቨስት ማድረግ እንችላለን ገንዘባችን ቦንድ ላይ ኢንቨስት አድርገን ደግሞ ማለት ምንድነው ኤክስፔክት የምናደርገው the first thing ወለድ ነው የምንጠብቀው
ወለዳችንን እና ዋናውን ገንዘብ ወይም ፕሪንሲፓላችንን at the end of maturity እንፈልጋለን ቦንድ ላይ ኢንቨስት አደረግን ማለት but ቦንድንም ግን እንደ አክሲዮኖች ሰከንደሪ ማርኬት ካለን before it is maturity ከሸጥነው ደግሞ we make get capital gain capital lossም ደግሞ ሊያጋጥም ለምሳሌ የ500,000 ብር ቦንድ እኔ እስከ 5 አመት አልጠብቅም ብዬ 3ኛው አመት ላይ በ90,000 ብር ሸጬ ልወጣ ይችላል ስለዚህ 10,000 ብር ከሰርኩ ማለት ነገር ግን የ100,000 ብር ቦንድ 3ኛው አመት ላይ በ110,000 ብር የሚሸጠው ከሆነ ደግሞ 10,000 ብር ካፒታል ጌን ላገኝ ይችላል እስከ ቦንድ ኢንተረስት ይገኛል ካፒታል ጌን ሎስ ሊኖር ይችላል ወይም ደግሞ ምን ሊኖር ይችላል ቦንድ ላይ ኢንቨስት ስናደርግ ፕሪንሲፓላችንንም ደግሞ at the end of the periods ወይም እስከ ሂል ቱ ማቹሪቲ ከያዝነው እስከ 5 አመት ከያዝነው ምን መደረጋለን መምጣት አለ ገቨርንመንት ቦንድ ከሆነ it is less risky ነው less return ነው ኮርፖሬት ቦንድ ግን ከሆነ ሃይ ሪስኪ ነው ሃይ ሪተርን ነው ስለዚህ ቦንዱ እንደሚሸጠው ድርጅት ሪስኩ ሌቭሉና ሪተርኑ ምን ሊያደርግ ይችላል ማለት ነው ሊለያይ ይችላል ማለት ሶ ቦንድ ከመሸጡ በፊት ግን ቦንድ የሚሸጠው ድርጅት ምን ሊሰራለት ይገባል ክሬዲት ሬት ወይም ክሬዲት ወርዝነሱ ሊለካለት ይችላል ካፒታል አውቶሪቲም ሊፈቅድለት ይገባል የካፒታል ማርኬት አውቶሪቲ ቦንድ እንዲሸጥ ሊፈቅድለት ይገባል ስለዚህ ቦንድም እንደ አክሲዮኖች በሙሉ በኦቨር ዘ ካውንተር ማርኬት ወይም ደግሞ ኤክስቼንጅ ማርኬት ላይ ልንገዛው አኳየር ልናደርገው እንችላለን ማለት most of the time ቦንዶች ደግሞ ከአንድ አመት በላይ ነው እድሜያቸው ሁለተኛው ገንዘባችንን የት ልናስቀምጥ እንችላለን ባንክ ውስጥ ይሄም እንደ አንድ ኢንቨስትመንት ነው ምክንያቱም ባንክ ስናስቀምጥ ምንድነው ኤክስፔክት የምናደርገው ወለድ ኢንተረስት ነው ደግሞ የምንፈልገው ያው እኛ ሀገር ግን ታውቃላችሁ ባንክ ማስቀመጥ እንደ ኢንቨስትመንት አይቆጠርም ለምን because of inflation እየከሰርን ነው እንጂ እያተረፍን አንሄድም ምክንያቱም ባንክ የሚሰጠን 7% ነው ኢንፍሌሽኑ 30% ነው ስለዚህ 23% ገንዘባችን እየከሰረ ነው እንጂ ያተረፍን አይደለም ባንክ ውስጥ ገንዘብ ስናስቀምጥ ማለት ሶ የተለያየ ዲፖዚቶች አሉ ባንክ ላይ ለምሳሌ ከረንት አካውንት የምንለው ሴቪንግ አካውንት የምንለው ፊክስድ ዲፖዚት አካውንት ከረንት አካውንት ማለት ይሄ በቼክ የሚንቀሳቀስ አካውንት ነው ወለድ የለው ስለዚህ እንደ ኢንቨስትመንት ሊቆጠር አይችልም ማለት ድርጅቶች ብዙ ጊዜ በቼክ የሚያንቀሳቅሱት አካውንት ከረንት አካውንት ነው የምንለው በቼክ የሚንቀሳቀስ አካውንት ወይም ቼክ አካውንት ምለው ወለድ የለውም ወለድ ስለሌለው እንደ ኢንቨስትመንት አይቆጠርም ሴቪንግ አካውንት ግን ምለው ሁላችንም ያለን ኖርማል ሴቪንግ አካውንት ነው ወለድ አለው እንደ የባንኩ ግን እቺ ወለዷ ከ7 እስከ 10 ልትለያይ ይችላልች ሬቷ ፊክስድ ታይም ዲፖዚት ደግሞ ምለው የሆነ ያክል አማውንት ኦፍ መኒ ባንክ ላይ ዲፖዚት አድርገን በሆነ ያክል ሬት ኦፍ ሪተርን ለ5 አመት ካልኩ ለ5 አመት ገንዘቡን አላወጣም ነገር ግን ከሴቪንግ አካውንት በተሻለ የወለድ ምጣኔ ነው ለ5 አመት ፊክስድ አድርጌ ማስቀምጠው ማለት so the rate of interest rate for saving and fixed deposit differ from bank to bank ማለት so the rate on investment ባንክ ላይ ኢንቨስት ማድረግ ምንድነው ኤክስፔክት የምናደርገው ኢንተረስት ማን ሴቭ ሊያደርግ ይችላል ወይም ባንክ ላይ ማን ነው ኢንቨስት የሚያደርገው ብዙ ኢንዲቪጁዋልስ እኛን ጨምሮ የተለያዩ ተቋሞች ኮርፖሬሽኖች ፕራይቬት ኢንስቲትዩሽኖች ወይም ደግሞ ኢንሹራንስ ካምፓኒዎች ፔንሽን ፈንዶች ኢንሹራንስ ካምፓኒ ክሬዲት ኤንድ ሴቪንግ ኢንስቲትዩሽን ኢንቨስትመንት ባንኮች እነዚህ ሁሉ ገንዘባቸውን ባንክ ላይ ሴቭ ያደርጋሉ በዚህ ኢንተረስት ኢንካም ያገኛሉ ማለት ሌላኛው ኢንቨስቲንግ ኢን መኒ ማርኬት ሴኩሪቲ ነው ገንዘባችንን መኒ ማርኬት ሴኩሪቲዎች ላይ ኢንቨስት ልናደርግ እንችላለን መኒ ማርኬት ሴኩሪቲ የሚለው ቅድም እንዳልኩት ሾርት ተርም ማርኬቴብል ሴኩሪቲዎች ለምሳሌ ትሬጀሪ ቢል ሰርቲፊኬት ኦፍ ዲፖዚት ኮመርሻል ፔፐር ላይ ሎ ሪስክ እና ሎ ሪተርን ያላቸውን በመምረጥ ለምሳሌ ግን ሃይሊ ሊኩዊድ ግን ናቸው it can be easily converted into cash ማለት ምንድነው የምንጠብቀው ከነዚህ ወለድ ለምሳሌ የመንግስት ግምጃ ቤት ሰነድ ገዛን ማለት ምንድነው የምንጠብቀው በ28 ቀን ውስጥ ወይም በ90 ቀን ውስጥ ገንዘባችን ተመልሶ ይመጣል ከነወለዱ ማለት ሰርቲፊኬት ኦፍ ዲፖዚትም ተመሳሳይ ነው ኮመርሻል ፔፐር የምንለው ለመንግስት የአጭር ጊዜ ቦንድ ሲሸጥ ትሬጀሪ ቢል ካለው ኮርፖሬሽኖች ደግሞ ቬሪ ሾርት ተርም የሆኑ ዴፕት ኢንስትሩመንታቸው ምን ይባላል ኮመርሻል ፔፐር ይሆናል ስለዚህ እንደነዚህ አይነት ፋይናንሻል ኢንስትሩመንቶችም ኢንቨስት በማድረግ ኢንተረስትን ኤክስፔክት ማግኘት ወይም ሪተርን ኢንተረስትን እንደ ሪተርን ማግኘት እንችላለን ማለት ወይም ደግሞ ኢንቨስቲንግ ኢን ኢንቨስትመንት ካምፓኒ ቅድም ያልኳችሁ ገንዘባችንን እኔ ራሴ አክሲዮን ላይ ከምገዛው ቦንድ ከምገዛው ባንክ ከማስቀምጠው ወይም ትሬጀሪ ቢል ኮመርሻል ፔፐር ከምገዛ ለምን ላይ ኢንቨስት አደርጋለሁ ኢንቨስቲንግ ካምፓኒ ላይ ኢንቨስት አደርጋለሁ which means mutual ፈንዶች ላይ ወይም ፕራይቬት ኢኩዊቲ ሴኩሪቲ ፕራይቬት ኢኩዊቲ የምንላቸው ላይ የኢንቨስትመንት አስተዳዳሪ ድርጅቶች ላይ ገንዘባችን ኢንቨስት እናደርጋለን እኛ ገንዘብ እንሰጣለን እነሱ የተለያየ ቦታ ኢንቨስት ያደርጉትና ሲያተርፉ ትርፋችንን በኢንቨስትመንታችን ልክ የሚያከፋፍሉን ማለት ምን አስጨነቀኝ ቦንድ ልግዛ መቼ ነው ማቹሪቲው መቼ ነው ምን አስጨነቀኝ ለኢንቨስትመንት ካምፓኒው ገንዘቤን ሰጠና እሱ ኢንቨስት አድርጎ የሚያተርፈውን ትርፍ በድርሻ መልክ ይሰጠኛል ማለት
So investment companies like mutual fund, pension funds are investment professional organizations. ስለዚህ እነዚህ ብዙ investment companies mutual fund በሉት pension fund በሉት ወይም private equity fund በሉት እነዚህ ሁሉ highly professional ሆኑ በጣም የኢንቨስትመንት ልምድ ባላቸው ማኔጅመንቶች የሚመራ ስለሆነ ዳይቨርሲፋይድ የሆኑ ሎንግ ተርም እና ሾርት ተርም ሴኩሪቲዎች ላይ ኢንቨስት በማድረግ የሚመጣውን ሪተርን ለሼር ሆልደሮቹ የሚያከፋፍሉበት ስርዓት ነው። So they pull together a surplus fund from several small investors and they invest in managing on behalf of them. And this fund managed by financial and professional experts in management of investment companies. And this mainly unprofessional ሊሆን ነው እኛ ኢንቨስትመንት ስለምን በደንብ ቡቀት የለን ሰዎች ገንዘባችን ለነሱ እንሰጥና እነሱ ኢንቨስት አድርገው ምን ይሰጡናል ዲቪደንድ ይሰጡናል ለሞዴሬት የሆነ ሪስክን በመውሰድ ወይ ማኔጀብል የሆነ ሪስክን በመውሰድ ሪተርንን ለማሳደግ የሚጥሩ ናቸው ማለት ካልሆነም ደግሞ ኢንቨስት ኢን ኮሞዲቲዎች ላይ ኢንቨስት ልናደርግ ኮሞዲቲዎች ላይ ማለት ወርቅ ላይ አንዳንድ ሰው ታይቻቸው ሀብታቸውን በወርቅ ይዛል ሀብታቸውን በዳይመንድ ይዛል ሀብታቸውን በእቃ የሚያስቀምጡ ሰዎች አሉ እቃ ላይ ምክንያቱም የእቃው ዋጋ ይጨምራል ታይም ቫልዩ ኦፍ መኒ አፌክት አያደርገኝም እኔ እቃው ዋጋው ሲጨምር የእቃውን ሸጬ ትርፌን ሪያላይዝ ታደርጋለሁ የሚለው commodities a basic physical good or raw material so uniform in natures used as input to create a finished goods or service አይደል ለምሳሌ ጤፍ ላይ ስንዴ ላይ በቆሎ ላይ ወይም ደግሞ የተለያዩ የቅባት እህሎች ቡና ላይ ላይቭ ስቶክ ላይ ኦይል ኤሌክትሪሲቲ ላይ ኮፐር አልሙኒየም ጎልድ ዳይመንድ ሲልቨር ላይ ኢንቨስት በማድረግ ሪተርን ኤክስፔክት ፊውቸር ሪተርን ኤክስፔክት ማድረግ እንችላለን ማለት A large part of commodities trading takes place using option in future contract. ብዙ ጊዜ እነዚህ ኮሞዲቲ ማርኬት ላይ ኢንቨስት የሚያደርጉ ሰዎች የሚገዟቸው ኢንስትሩሜንቶች ፎርዋርድ ኮንትራክት ፊውቸር ኮንትራክት ኦፕሽን ኮንትራክት የምንላቸው ዴሪቬቲቭ ማርኬት ላይ የሚሸጡ ነው ለምሳሌ ነገ የሚመረተውን ወይም ከአንድ ገበሬ ጋር ውል እንገባለን ስንዴ ገዛው እንደማለት ስንዴውን አምርቶ ለኔ እንዲሸጥ ይሄ ፊውቸር ኮንትራክት ሊሆን ይችላል ፎርዋርድ ኮንትራክት ሊሆን ይችላል ወይም ኦፕሽን ሊሆን ይችላል ፑት ኦፕሽን እና ኮል ኦፕሽን የምንላቸው ስለዚህ እንደነዚህ አይነት ፋይናንሻል ኮንትራክቶችን በመግዛት ኮሞዲቲዎች ላይ ኢንቨስት በማድረግ በፕራይስ ፍላክቹዌሽን ምክንያት ሊመጣ የሚችለው ሪስክ በመጨመር እና ደግሞ ስፔኩሌትን በማድረግ ፕራይሳቸው ይጨምራሉ ብለን የምናስባቸውን ኮሞዲቲዎች ገዝተን አኮሙሌት በማድረግ ሪተርን ሲጨምሩ በመሸጥ ሪተርኑን ሪያላይዝ ማድረግ እንችላለን ማለት So the investment in made in commodities by holding option and future contract of those commodities ማለት ስለዚህ option ስለ future contract swap contract put option የሚል አንድ derivative market ብዬ ሰራሁት ቪዲዮ አለች እሷን ቼክ አድርጓት So investment companies ቅድም ያልኳችሁ እነዚህ ፖርትፎሊዮ የተለያዩ ፖርትፎሊዮ ኢንቨስት አድርገው ገንዘቡን ለሼር ሆልደሮች የሚያከፋፍሉት ናቸው ኢንቨስትመንት ካምፓኒስ ምናቸው ሚቹዋል ፈንድ ፔንሽን ፈንድ ብለን ይጠቀስናቸው So investment companies, those are specialized in managing investment companies on the behalf of the client. They collect funds from individuals, investors, and invest in funds in potential wide range of securities for profit motive. Each investor has claim to the portfolios established by the investment companies in portions of the amount they invested. ያንዳንዳችን ባዋጣነው ልክ ከፖርትፎሊዮ ኦፍ ኢንቨስትመንቱ የሚመጣውን ትርፍ የመካፈል መብት አለን ክሌም እናረጋለን so these companies provide a mechanism for a small investor to team up to obtain benefit for large scale investment ቀደም እንዳልኳችሁ የነዚህ ኢንቨስትመንት ካምፓኒዎች ትልቁ ስራቸው ወይም ሚቹዋል ፈንድ ሌሎችም ኢንቨስትመንት ካምፓኒዎች ትልቁ ስራቸው ትንንሽ ገንዘብ የያዙ ብዙ ሰዎች አሉ ግን ላርጅ ስኬል የሆነ ኢንቨስትመንት ውስጥ መሳተፍ ይፈልጋል ሪል ስቴት መሳተፍ ይፈልጋሉ የሪል ስቴት ቢዝነስ ውስጥ ኢንጌጅ ማድረግ ይፈልጋል የባንክ ከሆነ ባንክ አክሲዮን መግዛት ይችላል የኢንሹራንስ ከሆነ ኢንሹራንስ መግዛት ይችላል የቴሌኮ የሪል ስቴት ግን ሂውጅ አማውንት ኦፍ ገንዘብ ይፈልጋል ምን ላክ ስለዚህ እነዚህ ኢንቨስትመንት ባንኮ ኢንቨስትመንት ካምፓኒዎች ምን ያደርጋሉ ከእንደነዚህ አይነት ሰዎች ገንዘብ በመሰብሰብ የተለያየ ዳይቨርሲፋይድ የሆነ ኢንቨስትመንት ላይ ኢንቨስት በማድረግ ሪስክን ሚኒማይዝ በማድረግ ፕሮፊት ሞቲቭ በሆነ አክቲቪቲ በመሳተፍ ለያንዳንዱ ሼር ሆልደር የሚያገኙትን ትርፍ የሚያከፋፍሉ ናቸው በምን በበኩ አሴ ኮርፖሬሽን ሊቋቋሙ ይችላሉ አሴ ፓርትነርሺፕ አስ ሊሚትድ ላያቢሊቲ ፎርም ኦፍ ቢዝነስ ሊቋቋሙ ይችላሉ ማለት these are example በነገራችን ኢንቨስትመንት ካምፓኒ ኤግዛምፕሎች ናቸው ማለት mutual fund exchange traded fund hedge fund private equity fund venture capital fund real estate አሁን ያልኳችሁ real estate የኛው real estate
ኢንቨስትመንት ትረስት ፈንድ ይባላል። ሪል ስቴት ኢንቨስትመንት ትረስት ፈንድ ማለት የሚሰበስበውን ገንዘብ ሪል ስቴት ነው የሚያውለው ማለት። ቬንቸር ካፒታል ፈንድ ደግሞ ምለው አዳዲስ የሚመሰረቱ ኒውሊ ስታርታፕ የሆኑ ድርጅቶች ላይ ኢንቨስት በማድረግ ሃይ የሆነ ሪተርን ግራፕ ለማድረግ ለመሰብሰብ ፔንሽን ፈንድ ምለው የጡረታ ፈንድን ማኔጅ የሚያደርግ ማለት ነው። ሶ እነዚህ ሁሉ የኢንቨስትመንት ካምፓኒ ምንድናቸው ማለት ነው? ኦፕሽን ናቸው ማለት ነው። ሶ ግን እንደ የሼር ሆልደሮቻቸው እንደሚወስዱት ሪስክ እንደ ማኔጅመንት ስኪላቸው እንደ ጎላቸው እነዚህ ኢንቨስትመንት ካምፓኒዎች በሙሉ ምን ሊያደርጉት ሊለያዩት ነው የተለያየ ባህሪ ሊኖራቸው ይችላል ማለት ነው። but the main benefits of investment companies are these are diversification and divisibility የምንለው ፕሮፌሽናል የሆነ የኢንቨስትመንት የሪስክ ማኔጅመንት ፕራክቲስ and low transaction cost are the main advantages of investment companies ማለት ቅድም የዘረዘርናቸው investment companies. These are their major advantage or their major benefit provide to those small investors የምንለው ማለት። so these are የቻፕተር 1 መጨረሻ ነው። ኔክስት በሌሎች ቪዲዮዎች እንገናኛለን። ላይክ ሼር ሰብስክራይብ ማድረግ እንዳይረሳ።